ሰላም ጤና ይስጥልን እንዴት ናችሁ በሴሽን 20 ዳግም ተገናኝተናል ይህ ዮላብ ነው እንግዲህ ፓራስቶሎጂ ክፍል 20 ላይ ደርሰናል ዛሬ ደግሞ ስለ ትራይኬኔሎሲስ ነው የምናየው ማለት ነው እንግዲህ ትራይኬኔሎሲስ ምን ማለት ነው ምንድነው ትራይኬኔሎሲስ የምንለው የሚለው ነገር በዚህኛው ክፍል እናያለን እንግዲህ ብለድ ኤንድ ቲሹ ኔማቶድ ላይ ሴሽን 20 ፓራስቶሎጂ 1 ላይ ነው የምንገኘው ማለት ነው ትራይኬኔሎሲስ ስንል ትራይኬኔላ ስፓራላይሲስ የሚባል ትላትል ወይንም ቲሹ ኔማቶይድ ኮዝድ የሚያደርግ ወይንም ደግሞ የጡንቻ ህመምን የሚያመጣ የጡንቻ ትላትል ምክንያቱም ላርቫል ኢንተስታይናል ትላትል ነው በእርግጥ አደልቱ ግን ላርቫል ስቴጁ ጡንቻ ላይ የሚገኝ የትላትል አይነት ነው እሱም ደግሞ ዞኖቲክ ዲዚዝ ነው ዞኖቲክ ዲዚዝ የምንለው እንግዲህ ከእንስሳት ወደ ሰው የሚመጣ የእንስሳትን ትላትል ዞኖቲክ ዲዚዝ እንለዋለን እንደገና ደግሞ ዲዚዝ ኢን ሂውማን ሰዎች ላይ ደግሞ ዲዚዙ ሲመጣ ምን ይባላል ትራይኬኖሲስ ትራይኬኒያሲስ ትራይኬኔላይሲስ ወይንም ትራይኬኔሎሲስ በመባል ይጠራል በተለያየ ሲኖኒምስ ወርዶች በተመሳሳይ ቃላቶች ሊጠራ ይችላል ማለት ነው ዲስትሪቢዩሽኑን ስንመለከት ቴምፕሬት የሆኑ ኤሪያዎች አካባቢ እና እንደገና ደግሞ አሳማ ስጋ የሚበላበት ፖርክ ኢትን ኤሪያዎች ላይ እናገኘዋለን ማለት ነው ስለዚህ በየአካባቢው የተለያየ ስፒሺሶች አሉ ለምሳሌ ትራይኬኔላ ስፓራላይሲስ found in temperate region አካባቢ ሲገኝ ትራይኬኔላ ስፓሪያሊስ እንላለን ማለት ነው ትራይኬኔላ ስፓራላይሲስ ኔቲቫ የሚባል ደግሞ found in arctic አካባቢዎች ላይ ደግሞ የሚገኘው ትራይኬኔላ ስፓራላይሲስ ኔቲቫ ይባላል ማለት ነው ስፒሺሱ ትራይኬኔላ ስፓራላይሲስ ኔልሰን የሚባለው ደግሞ it is found in African and South Europe አካባቢ የሚገኘው የስፒሺስ አይነት ነው ማለት ነው ስለዚህ ትራይኬኔላ ስፓራላይሲስ ሀቢቱን ስንመለከት አደልቱ የሚኖረው in small intestinal አካባቢ በሰዎችም እንዲሁም በእንስሳዎችም ላይ የት ውስጥ ነው ማለት ነው የሚኖረው intestinal አንጀት ውስጥ ነው ማለት ነው ስለዚህ ስፔሻሊ ፒግ እና ራቶች ደግሞ አሳማና አይጥ ዝርያ ያላቸው ደግሞ ሪዘርቨር ሆስቶች ናቸው ማለት ነው ላርቫውን ስንመለከት ደግሞ insisted in muscle ነው እንግዲህ ጡንቻ ውስጥ ነው insisted ሆኖ ላርቫው የሚቀመጠው ማለት ነው ስለዚህ ብዙ ጊዜ በዱላ የተቀጠቀጠ አይነ ስሜት መሰላቸው ወይም ጡንቻ የሰውነት ጡንቻ አካላቸው ላይ ካለ ይሄ ፓራሳይት ሊሆን ይችላል ማለት ነው አያችሁ ስለዚህ ላርቫው insisted የሚሆነው መስል ውስጥ ነው ማለት ነው ትራይኬኔላ ስፓራላይሲስን ስንመለከት በአጠቃላይ ሞርፎሎጂውን አደልቱ ወንዱ ምን እንደሚመስል ሴቷ ደግሞ ምን እንደምትመስል አደልቱ አቴኔትድ አንቴሪየር ኢንዶች አሉት አንቴሪየር ፓርት ወይንም ፍለፊት ፓርቱን ስትመለከቱ አቴኑዌትድ የሆነ ስትራክቸር ነው ያለው ሴሉላር ኦሶፋገስ አለው አነስ ኦር ሎካል ተርሚናሎች አሉት አነስም አለው ሎካል ተርሚናል ፖሮች አሉት ማለት ነው ወንዱን ስንመለከት ሳይዙ ከሴቷ አነስ ይላል 1.5 ሚሊሜትር in length ነው posterior in the curved ventral ያለው ሁለት caudal papula አለው one set of genital ያለው ማለት እንደዚህ የምልክት የወንድ ምልክት ነው እሺ ለሌሎች ካውንም ድረስ ላየናቸው ፓራሳይቶች ይሄ የወንድ ምልክት ነው ይሄኛው ደግሞ ሴትን ለመግለጽ የሚያስቀምጠው የሴት ምልክት ነው ማለት ነው ስለዚህ በዚህ አይነት መልክ ወንዱን እናገኘዋለን ይሄንን መስሎ ላርቫውን ማለት ነው ሴቷን ስትመለከቷት ደግሞ ይቅርታ አደልቱን ማለት ፈልጌ ነው ሴቷን ስትመለከቷት ደግሞ ከ3 እስከ 5 ሚሊሜትር in length ነው እንግዲህ posterior end bluntly rounded ነው one set of genital ያላት vulva open at the junctions of anterior fives within the rest of the body ማለት ነው እንግዲህ 5-6 ones of
the rest 5 parts of the anterior parts of 5 parts አንዱ ፓርት ማለት ነው vulva open junction body structure ነው ያላት እንደምትመለከቷት አሁን viviparous ናት viviparous ማለት oviparous ከሆነ ኦቫ ነው የምትጠላው viviparous ማለት ደግሞ ምን ማለት ነው ላርቫ የምታወጣ ማለት ነው ወይንም ላርቫ የምትወልድ ማለት ነው ስለዚህ ላርቫ ፐረስ ወይንም viviparous ናት ማለት ላርቫዋ እንግዲህ በዚህ አይነት መንገድ መስል ውስጥ distributed ይሆናል ማለት ነው ሙከስ ውስጥ እሷ በመግባት ሌላኛው insisted larval ነው መስል ውስጥ ጡንቻ ውስጥ ይሄ ላርቫ እንደዚህ insisted in muscle ሆኖ ይቀመጣል ማለት ነው cyst wall formed by the tissue reaction ማለት ነው አያችሁ ቲሹ ውስጥ reacted ሲያደርግ በዚህ አይነት መንገድ ነው የሚቀመጠው ማለት ነው ላርቫ 1 mm coiled inside of the cyst 0.5 times 0.2 mm በሆነ insisted ሆኖ ይቀመጣል ላርቫ grows 0.1 to 1 mm up to 2 weeks approximately ለ2 ሳምንት become infective form መሆን ይችላል እንግዲህ ይሄ የሚሆነው አሳማ ውስጥ ነው አሳማ ውስጥ insisted ከሆነ በኋላ ጥሬ ስጋ ያ ሰውዬ ሲመገብ ነው እንግዲህ ወደ ሰው ሊተላለፍ የሚችለው ማለት ነው lie along the longitudinal axis of muscle fiber cyst usually become calcified የሆነ ጡንቻ ውስጥ ይቀጥላል ማለት ነው ስለዚህ መቼ ነው ትራንስሚትድ የሚሆነው እንዴት ነው ትራንስሚትድ የሚሆነው ኢትን ፍለሽ ስጋ ሲመገብ የምን ኢንፌክትድ የሆነ ፖርክ ያሳማ ስጋ ሮ ጥሬ ስጋ ወይንም አንደርኩክድ መብሰል ከሚገባው በታች እንግዲህ በእኛ አገር ኮንቴክስት አሳማ ስጋ ብዙ ጊዜ የሚመገብ ሰው የለም ስራው በሃይማኖትም ስለሚከለከል ማለት ነው ነገር ግን አንዳንድ ሰዎች ደግሞ ያሳማ ስጋ የሚበሉ ሰዎች አሉና ስለዚህ እነሱ ኢንፌክትድ ሊሆኑ ይችላሉ እንግዲህ በዚህም አጋጣሚ ማለት ነው ስለዚህ ግን አሳማ ስጋ የሚመገቡ አካባቢዎች ላይ ያላችሁ ጤና ባለሙያዎች ይሄንን ኮንሲደር ብታደርጉ መልካም ነው ላለው ማለት ነው ስለዚህ ከዚህ የሚመጣ በሽታ ነው ማለት ነው ስለዚህ አሁን እዚህ ጋር እንደምትመለከቱት አሁን ኢንፌክቲቭ እዚ ላይፍ ሳይክሉ ላይ ማለት ነው ኢንፌክቲቭ አንደርኩክድ የሆነ ስፔሻሊ ፖርክ ስጋ የተመገበ ሰው ምን ይሆናል ማለት ነው ኢንፌክትድ ይሆናል ኢንተስታይናል ላይ ይሄዳል ኢንተስታይናል ላይ ይሄ ላርቫ ከሄደ በኋላ ኮንጁጌሽን ይፈጥራሉ ወንድና ሴት ላርቫው ወደ አዳልት ቢካም ቱ አዳልት ከዛ በኋላ አዳልቱ ወደ ሙኮዛ ውስጥ ይገባል ሙኮዛ ውስጥ ከገባች በኋላ ላርቫ viviparous ናት ላርቫዋን ትለቃለች ላርቫው ማይግሬት አድርጎ መስል ላይ እንደነ ኢንተርኮስታል መስል ሌሎች አዘር መስሎች ላይ ይሄዳል ማለት ነው ከሄደ በኋላ ኢንሲስትድ ይሆናል እንግዲህ ኢንሲስትድ ላርቫው አንደኛ ዲያግኖስቲክ ስቴጅም ነው ኢንፌክቲቭ ስቴጅም ነው እንዴት ነው ቲሹ ተወስዶ ቲሹ ባዮፕሲ ተወስዶ በቲሹ ፕሮሰሲንግ ሲታይ ኢንሲስትድ ላርቫ ካለ ይሄ ትራይኬኔላስ ፓራላይሲስ ሰውየው አፌክትድ ሆኗል ብለን ዳያግኖሲሱ ላይ እናገኘዋል ሌላኛው ሮደንት ደግሞ ስጋ ካርኒቨረስ ናቸው ስጋ ይበላሉ ያሳማ ስጋ ይበላሉ አሳማ ስጋውን ከበሉ በኋላ እንግዲህ እነሱም ኢንፌክትድ ይሆናሉ ዛው አንዷ አይጥ የሞተውን አይጥ ስለሚበሉ ዛው አይጦች በዚህ ህመም ኢንፌክትድ ሊሆኑ ይችላሉ ማለት ነው ሌላኛው ደግሞ አሳማ እንግዲህ ያገኘውን ነው የሚመገበው ስጋ ይበላል ሌሎች ነገሮችን ይመገባል ስለዚህ እሱም ዛው አሳማው ላይ ኢንሲስትድ የሆነ እየታመሙ ይቀጥላሉ ላይፍ ሳይክሉ ማለት ነው እሺ the some host animal እና man acts as definitive host እንደ definitive hostም እንደ intermediate hostም animalም ሆነ ሰው ሊሆን ይችላል ማለት ነው ምክንያቱም በዛው viviparous ስለሆነች አዳልትም ይሆናል ሴክሹዋልም አሴክሹዋል መልቲፕሊኬሽኑም የሚካሄደው ሰው ውስጥ ወይንም ደግሞ አኒማል ውስጥ ሊካሄድ ይችላል በዚህ በሽታ
life cycle ውስጥ ማለት ነው after fertilization male die and expelled ይሆናል እንግዲህ በጣም የሚያሳዝነው ወንዱ ይሞታል ማለት ነው after fertilization expelled ያደርጋል ማለት ነው female penetrate deep in mucosal layer penetrate አርጋ ከስሞል ኢንተስታይን ወደ mucosal layer ውስጥ ገባለች ከዛን እስከ 1500 larval life span ውስጥ በሁለት ወር ላይፍ ስፓን ያለውን ከ1500 ላርቫ ድረስ approximately በሷ ህይወት ስፓን ውስጥ ምን ታረጋለች ማለት ነው እንቁላሏን ትጥላለች ማለት ነው ላርቫል ቱ ሰርኩሌሽን ውስጥ ይገባል ያይጣለችው ላርቫ ሙከስ ውስጥ ገብታ ሰርኩሌት ያደርጋል ከዛ ሰርኩሌት ካደረገ በኋላ በደም ውስጥ ወደ ፐልሞናሪ ፊልተር ውስጥ ይሄዳል ከዛን ዲስትሪቢዩት all over of the body especially diaphragm tongue eye deltoid pectorals intercostal muscle እና ሌሎች የሰውነታችን ክፍል ውስጥ distributed ይሆናል ማለት ነው ላርቫ coil and insist in long axis of muscle ላይ insisted ሆኖ ይቀመጣል ላርቫል pig become infected by eating infected flesh for other pig or ingestion or infected dead pig and rats so by ሞቶም አሳማ ይበላዋል አይጥን ይበላል ያልበሰለ undercooked infected የሆነን እንትን ከበላ rat እንትን ይሆናል ማለት rat are infected by eating a flesh of dead pig ከሞተ ወይም ከሞተች አይጥ carnivorous ስለሆነ carnivalism process ስለሚካሄድ ስጋ በል እንስሳ ስለሆኑ በዚህ አይነት መንገድ ላይፍ ሳይክሉ በይጦዛል ማለት ነው ስለዚህ larvar liberate from the cyst in small intestinal and mature to adult ከሲስት ውስጥ liberated ይሆንና እንደገና small intestinal ላይ ሄዶ adult mature ይሆናል እንደገና ወንድና ሴት ከሆነ copulation ይፈጥራል ወንዱ ይሞታል ሴቷ ሙከዛ ውስጥ ገባለች እንደገና እንቁላል ትጥላለች እንደዚህ ያለ ላይፍ ሳይክሉ ይቀጥላል ማለት ነው larval start to deposit by the female አያችሁ ታዲያ larval ዲፖዚትድ የሚሆነው በሴቷ ናት ወንዱ ኤክስፔልድ ስለሚያደርግ ወደ ዋናው ጉዳይ ስንገባ ኢትስ ፓቶጄኔሲስ ነው ፓቶጄኔሲሱን ስንመለከት ኢንተስታይናል ኢንቬዥን አለው ባይ አዳልት ዋርም አያችሁት አብዶሚናል ፔን አለው ናውዚያ ቮሚቲንግ ዲያሪያ ኤንድ ኮሊክ አይነት ሲምፕተሞች አሉ ኢንቬድ በሚያደርግበት ልክ ሙኮዛልን ፔኔትሬት አርጋ ከገባች በኋላ በዚህ አይነት መንገድ ምን ታረጋለች ላርቫው ይወጣል ይወጣው ላርቫ በሰርኩሌሽን እዚህ ጋር እንደምትመለከቱት ወደ ፖርታል ኦፍ ኢንትሪ ቬነስ ውስጥ ይገባል ከዛም በኋላ ሰርኩሌት ያደረገ ፐልሞናሪ ላይ ፊልተር ይደረጋል ከዛን ወደ ሰውነታችን አካል በሙሉ ይሰራጫል ማለት ነው ከዛን ምን ያደርጋል ማለት ነው ወደ ሲኤንኤስ ወደ ለንግ ወደ ብለድ ቬዝል ወደ መስ ወደ ኪድኒ ወደ ሊቨር ምን ወደ ሊቨር ዲሰሚኔሽን ፕሮሰስ ያካሂዳል ማለት ነው ወደ ዲሰሚኔትድ ይሆናል ወደ ሰውነታችን ይሰራጫል ማለት ነው ስለዚህ ቀጥታ ወደ ጡንቻ አካላችን ጋር ሄዶ ኢንሲስቴሽንስ ኦፍ ላርቫል ይፈጠራል ማለት ነው ይሄ ማንፋስቴሽን ዲፔንድ ኦን ኦርጋን አፌክተድ ነው አፌክትድ በሆነው ሎካላይዜሽን ከዛን ሎካላይዝድ ከሆነ በኋላ እዛ ቦታ ላይ ኦርጋናይዝድ ሆኖ በስነ ስርዓቱ ምን ይሆናል እድገቱን ያካሂዳል ማለት ነው ስለዚህ አሲምፕቶማቲክ ፌዝ ከሆነ ሌዛን 10 larval are often ነው ከ10 larva በታች ከሆነ asymptomatic ነው greater than 50 to 100 larval per አያችሁት መስልስ አር ሲምፕቶማቲክ ነው ምክንያቱም እዛ መስል ላይ ያለው ላርቫ ከ50 በላይ ከሆነ በጣም ሲምፕቶማቲክ ነው ፔን አለው ማለት ነው አለበለዚያ ግን ፔን አይኖረውም ህመም ስሜት አይኖረውም ማለት ነው clinical sign and symptoms ስንመለከት the main finding are oedema አለው oedema chiefly orbital ካለው oedema አለ muscle pain and tenderness የጡንቻ ህመም መገጣጠሚያዎች የጡንቻ ሊጋመንቶች ላይ ህመም ስሜት ይኖራል headache ራስ ምታት fever rash dyspnea general weakness እንደውም ደግሞ አልፎ
death occur in several causes of from exhaustion, heart failure, myocarditis and pneumonitis ካለ ወደ ልብ አካባቢ ላይ ከሆነ myocarditis ምን ሊያመጣ ይችላል ማለት ነው ይሄ trichonelus paralysis ሊገል ሁሉ ይችላል ማለት ነው progressive symptoms of trichonellosis እና progressiveውን ስንመለከት ሰውየው post infection ከ12 ሰዓት እስከ 2 ቀን ድረስ stage of infectionን ስትመለከቱ initial penetrations and development of larval stage አለው penetrate አድርጎ የገባበት progressive disease symptoms ስትመለከቱ first symptoms mild ነን ዲስክሪፕትስ ነው ምንም አይነት መለየትም ማይልድ ነው ፈረስ ሲምፕተም ነው ማለት ለመለየት የሚያዳግት ነው ከ30 እስከ 32 አወር ወይንም ከ5 እስከ 7 ቀናት ውስጥ ባለው ውስጥ ደግሞ ካፑሌሽን ፊሜል ኤንድ ፔኔትሬሽን ሙኮዛል ነው ካፑሌሽን አካይዳ ፊሜሏ ሙኮዛልን ፔኔትሬት አርጋ እንቁላል ለመጣል ትገባለች ማለት ነው ኢንተስታይናል ኢንፍላሜሽን ይኖራል ፔን ናውዣ ቮሚቲንግ ዲያሪያ እንደዚህ አይነት ዊዝን facial edema and fever ፊት ማበጥ አይነት ብቻ ውጫዊ ስሜት ሁሉ ጭምር ያሳያል ማለት ነው ከ5 እስከ 6 ሳምንታት ደግሞ ይሄ ቀናት ነው ከላይ ያለው ሳምንታትን ስንመለከት newborn larvae released into a tissue and start migration መንቀሳቀስ ይጀምራል focal localized የሆነ edema ወይንም face and hand pneumonia planetary encephalitis meningitis አይነት ነገር nephritis deafness ሁሉ peritonitis death from myocardial ካለ ደግሞ በዚህ ሳምንታት ውስጥ ሁሉ የሰው ህይወት ሊያልፍ ይችላል ማለት ነው ይሄ progressive disease symptoms ስንመለከት ከ10 ቀን እስከ 6ኛ ዊክ ደግሞ larval stage to penetrate the muscles ሴሎችን penetrate አርጎ incystation ሊፈጥር ይችላል toxemia ሊፈጥር kidney damage በቶክሲሚያ kidney damage result of heart failure respiratory failure ምናምን አይነት ከባድ ሲምፕተሞች ሊፈጥር ይችላል ወይንም ሲምፕተም progressive ሲምፕተሞች አሉት ማለት ነው ይሄኛው ደግሞ ወደ ምርመራው ስንገባ laboratory diagnosis immunodiagnosis ይኖረዋል የመጀመሪያው immunodiagnosis ነው እንግዲህ serological diagnosis የምንለው ማለት ነው ስለዚህ intradermal ቴስቶች አሉት በችማን ቴስት የሚባል በቆዳ ውስጥ ቼክ ማድረግ ማለት ነው serological ቴስት የምንለው ደግሞ bentonite flocculation test latex agglutination test counter current electrophoresis complement fixation test indirect fluorescent antibody test indirect hemoagglutination testoች ተጠቅመን ዲቴክት ማድረግ እንችላለን በኢሚኖዲያግኖሲስ ቴስት ሁለተኛው ቴስት መስል ባዮፕሲ ነው ይሄን መስሉን ወስደን direct incision መኖሩን direct examination መስራት ይቻላል after digestion pepsin hydrochloric acid medium በመጠቀም ስጋው ከሲስቱን እንዲለይ ያርገን ሲስቱን ብቻ ዲያግኖሲስ ማድረግ ልክ በዚህ አይነት መንገድ ማለት ነው larvae free from their cyst free አርገን መስራት እንዲሁም ደግሞ ኢንሲስት መስል ውስጥ መኖሩን ስጋውን ባዮፕሲ ወስደን ማየት ይሄ መስልስ ባዮፕሲ እንለዋለን ማለት ነው ይሄ እንግዲህ በደንብ የምንለይበት ካራክተሪስቲክስ ነው ማለት ነው ሶስተኛው የምንለይበት ካራክተሪስቲክስ ኢዝኖፊሊክ ሉኮሳይቶሲስ ኢን አኪዩት ስቴጅ ነው ይሄ አኪዩት ከሆነ በነጭ ደም ሴል ውስጥ የኢዝኖፊል መጨመር ይታያል ማለት ነው ኢዝኖፊል ጨመረ ማለት አንደኛ ከሰውነት ውስጥ አለርጂ ይሄ ሲስት ፈጥሯል ስለዚህ
ሁለተኛ ደግሞ ኢዝኖፊል አለርጂክ ኮዞች የሚመጡ ኤሌመንቶችን ፕሪቨንት ለማድረግ እዛ አካባቢ ላይ ይጨምራል ስለዚህ ኢዝኖፊሊክ ሉኮሳይቶሲስ ልናይ እንችላለን ማለት ነው ሌላኛው የምንመለከተው ፕሪቨንሽን ኤንድ ኮንትሮል ነው ስሮ ኩኪንግ ኦፍ ፖርክ 77 ዲግሪ ሴንቲግሬድ ፍሪዚንግ እንደገና ደግሞ ወይም at negative 15 ዲግሪ ሴንቲግሬድ በ20 ቀናት ውስጥ ሊሞት ይችላል በዚህ ቴምፕሬቸር ውስጥ ብናስቀምጠው በ24 ሰዓት ውስጥ እንዲጠፋ ከፈለግን ወይ እንዲሞት ከፈለግን ደግሞ በኔጌቲቭ 18 ዲግሪ ሴንቲግሬድ ማስቀመጥ ነው ሌላኛው ፕሮፐር ብሪዲንግ ኦፍ ፒግ ስቴሪላይዜሽን ጋርቤጅ አንቲትሬት ካምፓይን በመጠቀም በይሄን ፕሪቨንት ማድረግ ይቻላል ኢንስፔክሽንስ ኦፍ ፖርክ ስላተር ሃውሳቸውን ትሪኬኖስኮፒ በመጠቀም መከላከል እንችላለን ሌላኛው ደግሞ መጨረሻ ላይ የምናየው ትሪትመንት ነው ትሪትመንቱ ነን ስፔሲፊክ ሲምፕቶማቲክ ትሪትመንት እንደ ሴዳቲቭ ኮርቲሰን ወይንም አድሬኖኮርቲኮትሮፒን ሆርሞኖችን በመስጠት ሰፖርት በማድረግ ነን ስፔሲፊክ ሲምፕቶም ትሪትመንት መጠቀም እንችላለን ሰፖርቲቭ ትሪትመንቶች እንደ ሬስት ፍሉድ ስሙዝ ዳይት ኤንድ ቫይታሚኖችን ሰዎች እንዲመገቡ ማድረግ ቲያቤንዳዞል በሜድናዞል መድኃኒቶችን እንዲወስዱ በማድረግ ትሪት ማድረግ እንችላለን ማለት ነው እንግዲህ ሴሽን 20 ይሄንን ይመስላል ድራይኮቴኒያሲስ ወይንም ድራይኮ ሜዲናላሲስ ድራይኩንኩለስ ሜዲናላሲስ ወይንም ጊኒ ወርምን ይሄ መንጠቆትል አይ ቲንክ በአማርኛ ይሄንን ይመስላል እና ይሄንን ትል የምናየው ይሆናል ማለት ነው እንግዲህ ስለዚህ ትላትል ነው በቀጣይ የምንማረው እንግዲህ ይሄንን ትላትል ድራይኮቴኒያሲስ ብለን በሴሽን 21 እንቀጥላለን እስካሁን ድረስ አብራችሁን ስለሆናችሁ አመሰግናለሁ ወደ ቀጣይ ክፍል